አልቻለችም። እኔ እንደዛ ነው ያየሁባት። ከከብት አልተለየችም ለኔ እንጂ ቢሆን ኖሮ ደሜ ነው የደም ላብ ገንዘብ ነው። እንዴት ሆኜ እንዳመጣሁኝ እንዴት ዘጋ እንደድረስ ታውቃለች። እንዴት እንደተቃጠልኩኝ እንዴት የተንገበገብኩኝ ቆሜ የሰራሁበት እግሬ ቪዲዮ አለኝ ልክልሻለሁ። እንዴት እንዳበጠ ድንግል ማርያም ምስክሬ ናት። ሰው አጥሮ ስራው ላለማቆም ላለመዝጋት 24 ብለን ጀምራለሁ። ስራው ከጠበቁ ካሰብኩት በላይ ሆነ። እኔ ካቀርኩት በላይ ሆነ። አንድ ስጋ ቤት ትክክለኛ አዲስ አበባ ስጋ ቤት አዲስ አበባ ዱባይ ላይ መጣሁት። ስለዚህ አሁንም ቢሆን የምታውቀው ነገር የለም። የኔ ልጆች ናቸው መከራ እየበሉ ያሉት። እኔ ወስልኳቸው ልጆች ናቸው። እዛ ቤት ያሉ ሙሉ ልጆች የኔ ልጆች ናቸው። እያንዳንዳቸው ቪዲዮም ቮይስም ፎቶ አለኝ። ፓስፖርታቸው የኔ እጅ ላይ ያለ እያንዳንዳቸው እኔ ወሰድኩበት እኔ ያሰራሁበት ሜዲካላቸው ሙሉ ነገራቸው ከዚህ ተነስተው ዱባይ እስከገቡ አሁን ይሄ 78 ሚሊዮን የሚባለው እሷ ጋር ያለው ከሷ ጋር ዲል ያደረኩት ብር ነው። ቪዛቸው፣ ወጪያቸው፣ ፍላይታቸው እያንዳንዱ ወጪ ሂሳብ አልተሰራም። ሂሳብ አልተሰራውኝም። ልታሰራኝ አንድ ደቂቃ እንዲህም ነው እሺም እምቢም ልታለኝ አልቻለችም። ምናልባት ገንዘቤ ዛሬም ነገም አስረግጬ እቀበላታለሁ። በእግዚአብሔር ፊት ነው በደንብ ፍረም ነግራችሁ። ነገር ግን እህቴ በእውነት ሁሌ ከእውነት ጎን ነሽ። እውነት ሰሪ ማይሽ እዚህ ጋር ያሉ ማክሲመም እዚህ ጋር ያለ ሰው 100% ሃይ በጋ ብሎ ያልጋበዘኝ ሰው የለም። አልፈለኩም ነበር እንደዚህ ሚዲያ እንዲወጣ። ነገር ግን እንዲህ ገብቶ ከመጣ አልቀረ ብራንዴን ታደግልኝ። እኔ ሞት አልሸጥም፣ እርጉዝ ከብት አላርድም። ቪዲዮ ልክልሻለሁ። ቃላቱ ደስ አይለኝም፣ አላወራም። ቪዲዮ ልክልሽና ከዛ አንቺ ትፈርጃለሽ። ከነ መኪናው ታርጋ ከነ ቆራጮቹ ከነ ቦታው ሎኬሽን ወሬ እንዳይመስል ማለት ነው። አይ ነው ሌላ ፎቶ እንዳይባል ሙሉ የዚህ ማረጋገጫ ደግሞ በቀን ጆከር ቤት ገብተው ጫካ እንደምታሳርዳቸው የመጨረሻ ምን አሉ? ለከብት ናቸው ምን አሉ? ይሄ በሙቀቱ መሰለኝ ከብቶቹ ሞታሉ ሲባል አራሻምጡ ብላቸው እንዳሰራቻቸው በሰዓት ተናግረዋል። በቀን ገብተው ጆከር ቤት ልጆች ሰራተኛ ናቸው ብለዋል። ምንድነው ያሉት? እኛ ባለሙያ ነን፣ እኛ ሰራተኛ ነን፣ ሙያችን ነው የምንጠቀመው፣ በጉልበታችን የምናገለግለው። ሰው ሀገር ነው ያለነው። መኪና ይወስዳል፣ መኪና ያመጣናል። ሹፌሩ ሱዳኔ ነው፣ ቋንቋ አይግባቡም። ይወስዳል፣ ያመጣቸዋል፣ ይሰራሉ። ጉልበታቸው ብቻ የሚጠቀሙት። በዛም 24 ሰዓት ያሰረቻቸው የምትከፍላቸው 800 ድርሃም ነው። በዛም የቪዛ ተብሎ 7 ወርና 9 ወር ደግሞ አልተከፈላቸውም። አሁን ሌበር ከሶ ነው ያሉት። ሌበር ሲከሱ ወደ 9 ከሰዋሉ። ሲከሱ ከ9ኙ ሁለቱ አንድ እኔ የባለቤቴና የኔ እህቴ አለች። ከዛ ውጪ 7ቱ ሁለቱ ደግሞ ወንድሜ ከሰለችው በኋላ ከኔ ጋር ነገር ከጀመረች በኋላ እራሷ የወሰደቻቸው ናቸው። ስጋ ቤቶቹ ማለት ነው። ከንስለዋታል። ምንድነው ከሰዋታል። ሲከሰዋት ያልገባኝ ነገር አንተ በሌላ ቪዛ ከተመለስክ በኋላ እዛው ሬስቶራንት እየሰራህ አይደለም? ኧረ እየሰራሁ አይደለም። እንዴ ነው እየሰራህ ያለው? አንተ ኢማራት ውስጥ አይደለህ? አሁን አዲስ አበባ ነኝ። ወደ አዲስ አበባ ስራ የተመለስኩኝ። ሬስቶራንት ውስጥ ኢማራት ላይ ያለው እንደ ቀምታኝ እየነገርኩሽ ተዘርፌ ተቀምጬ የሁሉ ታሪክ የሁሉ ማውራት አለ። ሌላ ቪዛ ከገባክ በኋላ ስትመጣ አላስገባም ማለችክ? ዘጋ እንደዛ ለማድረግማ በቃ ፈራሁኝ። ብትከሰኝ የሆነ ነገር ብታለኝ እዚህ ያለ ሁሉ ህይወት ታበላሸው ነው። ሴትዮ ተንኮል ወጥመድ አጥምዳለች። እና ስለዚህ ሰራተኞች እዛ ከወሰድካቸው ሰራተኞች ውስጥ አንድ የባለቤት እህትና አንድ የራስ እህት እንደነበረች ነግራኝ ነበር። ከሰራተኞች መሃል እነሱ ሁለቱም እዛው እየሰሩ ነው አሉ። አሁን ይሄ 3 ቀን ስራ አስቆመቻቸው። በዚህ 3 ቀን ውስጥ አሁን ወሬው ሚዲያ ከወጣ በኋላ እናንተ ናችሁ መረጃ ወጣችሁብኝ ትላቸውና ማለት ነው። ቄራ ሄዱ። ስለ ስጋ የሚያውቁት ነገር የለም። በሽፍት ነው የሚሰሩት። መኝታ ነው፣ ስራ ነው የሚያውቁት። በዛ መሀል ውስጥ አይዲን ካስተካከልኩ በኋላ ሄጄ ሳሪዬን አላበሻ ማሚን አግኝቻት ቁጭ አድርጌ በእንባ ነገርኳት። ሳሪ እዚህ ሀገር ነባር ነሽ፣ እናት ነሽ ለብዙ ሰዎች ስሰማ። ስለዚህ ያው እኔ ሳወራበት የነበረ ቋንቋ ነው የምነግርሽ። እቺ ሰላም የምትባል እህቴ እንዲህ አድርጋኛለች። ይሄ የለፈውበት የደከምኩበት ገንዘብ እንዲህ በክፋት እንዲያስባ እንዲህ ሆናብኛለች። እባክሽ ጠይቂልኝ ስላት በጣም የሚያሳፍር መልስ፣ ምንም ብር አስጠይኝ ብላ የመለሰቻት። ምንም ብር የለም እንዴ? ማስረጃ አለክ እኮ በአባቷ ያስገባከው 18 ሚሊዮን ብር አንተ ማስረጃ አለ። አንድ ማስረጃ ነው። ምንም ብር አልሰጠኝም። አቡ እዛ ነው እኮ ማስረጃ የሌለኝ። ኢትዮጵያማ
ለእያንዳንዱ 100% መረጃ አለ ለእያንዳንዱ። ለዛ ሀገር ህግ ነው ማስረጃ የሌለኝ። ለዛ ሀገር ህግ ኦልሬዲ በዌተርነት አይዲ ስላስገባችክ ነው ማስረጃ የሌለም። እሷ እንደ ባለቤት ስለሆነች ዌተር ነኝ፣ እሷማ ኦነር ነች እኮ። ያወጣችልክ አይዲ አንተ ባለማወቅህ ያወጣችልክ ህጉን መጀመሪያ ስለ ኢማራት ህግ ጠይቀህ ባለመምጣትህ ስላመንካት ባለማወቅህ ያወጣችልክ አይዲ ዌተርስ ስለሚል እሷ እንደ ባለቤት ስለምትታይ ነው። ያ ሁሉ ስንት ወር ነው የሰራኸው? ሬስቶራንቱ ከተከፈተ ስንት ጊዜው ነው? 16 ወር ነው ያልከኝ? አሁን የዛሬ ዓመት ፋሲካ። ከዛ ፊት 2 ወር ቆጥሮብኛል ሀቡ ስራ ሳልጀምር። ቶታል ስራ ከጀመርኩ ወይ ከበቃ ስራ ከጀመርኩኝ ቤቱ ስራ ከጀመረ ወይንም የቤት ኪራይ መከፈል ከጀመረም በለው አንተ ተረክበ መስራት ከጀመርክ ስንት ወርክ ነው? እኔ ተረክቤ አሁን በፍቄ ሲቀየር ነው ኖ ወይስ እኔ ሲሰራበት? እኔ ቆሜ ሲሰራ አሁን እኮ በሷ ስም ነው አልተቀየረም እኮ ብራንዱ ቀይሬ ሙሉ ስታፍ። አይ መጀመሪያ እኮ ሬስቶራንት ነበረ ባዶ ቤት። ስራ የጀመረው እኔ ገብቼ ነው እኮ። ስንት ጊዜ ቢዝነሱ በእኔ ስም ነው፣ የኔ ነው፣ አይዲያውም የኔ ነው። የተጀመረው ስጋ ቤት ነው የተሰራ ያለው። እንደ ድሮ ሬስቶራንት ብሎ ባዶ መቀመጥ አይደለም። እኔ ስራ ከጀመርኩኝ ነው የምነግርሽ። እኔ 7 ወር 6 ወር ከምናምን አካባቢ ነበርኩኝ እዛ ቤት ውስጥ ችግሩ እስከተፈጠረ ድረስ ነበርኩኝ። ለስንት ወር እዛ ቤት በጉልበት ቆመክ ሰራክ? ድፍን 6 ወር ሰርቻለሁ። ቤቱን አስረክቤያለሁ እስካለች ቀን ድረስ። ሬስቶራንቱ ከተከፈተስ ስንት ጊዜው ነው? ፍቄ ብሎ ከተከፈተ ከፍቼ ጀምረ ከ00 ጀምሮ 6 ወር ድፍን። አው ገባኝ። ግን ኢንቶታል እስካሁን እስከ ዛሬዋ ቀን ድረስ ፍቄ ነው የሚለው ብራንዱ። አሁኑ ፍቄ ነው የሚለው ዛሬም እኮ። እስከ ዛሬ ስንት ጊዜው ነው ከተከፈተ? አመት 16 ወር 17 ወሩ እየመጣ ነው ከተከፈተ 16 ወር። እና እዚህ ጋር ደግሞ አንድ ጌም ምን ጀመረች አሁን አቡ። ሰሞኑ በልጆቹ የከሰሱት በገና ሬስቶራንት በሚለው ነበር የከሰሱት። ሌበር ኦፊስ ምን ብለው ነበር የከሰሱት? ሲከሰሱ ካምፓኒው በገና ሬስቶራንት ነበረ። ሶሪ አሁን በበገና ልጆቹ ከሰዋሉ። ሌበር ሲከሱ የቤቱ ላይሰንስ በገና ሬስቶራንት ነበር የሚለው ሬስቶራንቱ። ኦኬ ብራንድ ኔሙ ፍቄ ነው። ውጪ ላይ ባነሩ ፍቄ ነው የሚለው፣ ያንተ ስም ፍቄ ነው የሚለው። አዎ ላይሰንሱ ግን በገና ሬስቶራንት መጀመሪያ በገና ሬስቶራንት ይል ነበር። አዎ ኦኬ። በዛ ሲከሱ አሁን በዚህ ይሄ ወሬ ሚዲያ ላይ ሲናፈስ ጀምራ ወደ ፍቄ ሀረስጋ ቀየረችው ላይሰንሱን። አዎ ፍቄ ቁርጥና ክትፎ ብላ፣ ሶሪ ፍቄ ቁርጥና ክትፎ ብላ፣ ፍቄ ቁርጥና ክትፎ ብላ የሀረር የሚለው አወጣችሁና ማለት ነው። ፍቄ ቁርጥና ክትፎ ብላ በስንት ጊዜው ነው ከዞረ? አሁን ኦልሞስት 10 ቀን ወይ 15 ቀን ቢሆን ነው። በዚህ ሳምንት በዚህ 15 ቀን ይሄ ወሬው ሚዲያ ከተጀመረ በኋላ። ሲከሱ የነበረው በገና ሬስቶራንት ነበር የሚለው ላይሰንሱ። አይዲያቸው በገና ነው የሚለው የሉሉን የልጆች አይዲያቸው። ታዲያ በአይዲያቸው ይታወቃል። አሁን ባይዲማ ነገሩ ነው የምነግርሽ። አይ ምናልባት አላውቅ፣ ሀሳቡን ለመግለጽ ፈልጌ ነው። ኦኬ እሺ። በገና ላይሰንሱ በገና ሬስቶራንት ነበር የሚለው። አዎ መጀመሪያ በገና ሬስቶራንት አሁን አቡ የዚህን ቤቱን ሀሳብ ሳነሳለሽ ማለት ነው። መጀመሪያ አንዴ አሁን እሷ ምን ብላ ነው የቀየረችው? ፍቄ ቁርጥና ክትፎ፣ ፍቄ ቁርጥና ክትፎ ብላ ቀየረችው። ሀረር የሚለው ነው አወጣችሁ። አልኩኝ ታዲያ አቡ አንዴ ቪዲዮ ላብራውን የኔ ነሽ። እሺ አብራ። አሁን እኔ ስራ ቦታ ነው፣ አዲስ አበባ ያለው ቤት ነው። ዴቭ የሚለው አልለቀቀም።
አሁን አብራ ይታያል አቡ። አዎ አሁን ይሄ አዲስ አበባ ያለው ቤቴ ነው። ይሄ በጀርባ በኩል ነው። ይሄ ባነር አየሽው? ማስታወቂያው ያንተ የሚለው ፍቄ የኔ ይሄ ነበር። አሁን ይሄ የዱባዩ ማስታወቂያ የተሰራበት ነው። ፍቄ የሐረር ሰንጋ ቁርጥና ክትፎ ቁጥር 2 በዱባይ። እሷ የሐረር ሰንጋ የሚለውን ብቻ ነው ያወጣችው። አሁን የሐረር ሰንጋ የሚለውን አወጣችሁና ፍቄ ቁርጥና ክትፎ ብቻ አለችው አሁን ላይ። ለዚህ ማረጋጫ ደግሞ ማስታወቂያ ቆሞ የሰሩት እና ማቲያስ እና በረከት ቆሞ ማስታወቂያ ሰርተዋል። ትልቅ እናቶች ከኤምባሲ አምቶ በረከት ጋብዞልኛል። በጣም ብዙ ደስ የሚል ትልቅ እናቶች ያስታውቆኛል። ሙናዬ ትልቅ እናቶች ዱባይ ላይ ብዙ አይዞ ከሳሪዬ ጋር ሆነው አይዞ የሚቸገር ነገር ካለ እኛ እዚህ ሀገር ብዙ ስለኖር የምናግዝ ነገር ካለ ነገረን አዋራን ብለው ሳሪያ ስልክ ሰጠችኝ። የመጣች ቀን ስራ የጀመርኩ ማታ ነው ስልክ ሰጠችኝ ሳራ እና በጣም ብዙ ያስታውቆኛል። እሱ ነው ፍቄ ነው ከታ በጣም ገርሟቸው እንዴት አይነት ደፋር ነው ምናምን ብሎ ብዙ አውርቶኛል። ትልቅ እናቶች ኤምባሲ ላይ የሚሰሩ እዛ ነባር የሆኑ ትልቅ እህቶች በጣም ብዙ አስታውቆኛል። በእናቴ የመጣ እና በዚህ አጋጣሚ ደግሞ አንድ የጤና ቡድን መጥቶ ነበረ። እኔ ስራ ልጀምር አረቀ ምናምን ሲቀሩ ቪዲዮቸው ልክልሻለሁ፣ ስልካቸውም አለኝ። እኛ ለሆነ ምንድነው ለሆነ ስልጠና መተን ነበረ እና እዛ ከቆንጽላ ከኤምባሲ ጋበዙ ሰው አለውና ዛሬ ቡና አፍልተ ምናምን እዚህ እንግዳ ተቀበልልን ላንተ ማስታወቂያ ምናምን ሲሉኝ ባወሩኝ ቀን በሶስተኛ ቀን ከኢትዮጵያ ስጋ ስመጣሁኝ ትልቅ እናቶችን ከኤምባሲ ጠራው ነበረከትንም በጣም ብዙ ጠርቼ እራት ከአዲስ አበባ ስጋ ልኬ ከዚህ ከኔ ቤት ስጋ ልኬ እራት ጋበዝኳቸው። ፎቶ ቪዲዮ አለኝ። እናመሰግና ብሎኝ በጣም ብዙ ተነጋግረን ተዋርተን ነው እነሱንም ማስታወቂያ ያሰሯቸው። የኔን ቲቶ ገብቶ ማየት ይቻላል፣ የነሱንም ቲቶ ገብቶ ማየት ይቻላል። ከኔ ጋር ዋጋ ተደራድረው ቲክቶክ እንደሰሩ ምናልባት ፈጣሪ ካልፈሩ በስተቀር አይዋሹኝም ብዬ ተስፋ አደርጋለሁ። እሺ የሷን ስልክ ልክልኝ ትችላለህ? ምናልባት አሁን ፍቃደኛ ሆና ከመጣች እንድንጠይቃት እኛ ደስ ይለኛል። ታነሳለሽ ልክልሻለሁ። ላክልኝና አሁን ዋትስአፕ ላይ ኮንታክት ላድርጋት። እሺ ላክልሽ። የዱባይ ሆና ሁለቱም ይሰራል፣ ኢትዮጵያም የዱባይም ይሰራል። አዎ ሁለቱንም ላክልኝ። እና አሁን አንተ ኢትዮጵያ ከገባክ ስንት ጊዜ ሆነ? ሬስቶራንቱ ከተከፈተ 16 ወር ከሆነ 6 ወር ከሰራ አመት ሆኖ ማለት ነው ኢትዮጵያ ከገባ። በጣም ያሳዝናል ይሄ ሁሉ ኪሳራ። ሰው ማመን ከንቱ። 10 ወር 16 ወር ኦኬ 10 ወር ለምን? እውነታችሁ ነው። 6 ወር ዱባይ ሰራ። ከዛ አሁን ሬስቶራንቱ ከተከፈተ 16 ወር ከሆነ 10 ወሩ ነው። ኦ ማይ ጋድ 80 ሚሊዮን ከምን ገንዘብ ብቻ ሁሉ ነገር ህይወቱን ነው እንጂ በላችሁ። እውነት ከሆነ how much ዶላር በዶላር በድርሃም 2 ሚሊዮን ድርሃም ከሆነ በዶላር ወደ 46,000 ዶላር እንዴ! እንትን 6 ወር ሙሉ እየሰራ ወደ እሷ ሲገባ የነበረው ገንዘብ አስቡት። 6 ወር ሙሉ እሱ እግሩ እስኪያብጥ እየሰራ ሰራተኞች አሰልጥኖ አምጥቶ እየሰራ ኦ ማይ ጋድ በጣም ነው ያሳዘነኝ በእውነት። ይህ ምን ያሳያል? ምንም ነገር ውል ሳትፈራረሙ 400 ምናምን ሺህ ዶላር ነው። 2 ሚሊዮን ድርሃም ስንት ነው? እንደ 46 ዶላር ያልኩት ተሳስቼ ነው። ወደ 400 ምናምን ሺህ ዶላር ነው ጋይስ ማለት 2 ሚሊዮን ድርሃም
እሺ በኢትዮጵያ 80 ሚሊዮን ስንት ነው በዶላር? የኢትዮጵያ 80 ሚሊዮን በዶላር ንገሩኝ። 80 ሚሊዮን ተስማምተው ሊገዛት ቁልፉን ከዛ 2 ሚሊዮን ዲስካውንት አድርጋለት በጣም ጥሩ ሰው ስለሆነች 2 ሚሊዮን ዲስካውንት አድርጋለት 78 ሚሊዮን። ግን የእሱም በጣም የዋህነት ገርሞኛል። ባይዘዌ ታማኝ ስትሆኑ ነው ሰው የምታምኑት ታውቃላችሁ አይደል? ታማኝ ስትሆኑ እናንተ ሰው ታምናላችሁ እንጂ በዚህ ዘመን እንጃ ሰው ማመን በጣም ከባድ ነው። ያው ኢትዮጵያ ውስጥ ውል እንፈራረም ሲላት ኢትዮጵያ ውስጥ ብንፈራረም ውሉ የዱባይ ውል የኢትዮጵያ ውል ዱባይ ላይ ስለማይሰራ ዱባይ ስንሄድ ነው ውል የምንፈራረመው። ዱባይ እንደደረሱ ውል ሳይፈራረሙ መጀመር አልነበረበትም የሱ ጥፋት። ምክንያቱም እሷ ፓርትነሬ አንተ ሙሉን ብር ምክንያቷ ምን መሰላችሁ? ሙሉን ብር ስላልሰጠፈ ፓርትነሬ ያልጨረሰልኝ ወረቀት አለ፣ ስለዚህ በስሙ ወዲያው መዞር አይችልም። ስንት ነው በዶላር? 400 ዶላር። 400 ዶላር። አቡ እዛ ጋ እንደዛ እንዳልል ማለት ነው። ስራ ሳልጀምር የሁለት ወር ቤት ኪራይ ከፍያለሁ። የቤት ኪራይ 13 ሺህ ብር ነው። 13 ሺህ ድርሃም ነው የአንድ ወር። የኢትዮጵያ ብር ወደኛ ከኛ ከዚህ ነው ብር እየሄደ ያለው ወደኛ ብር ሲቀር ብዙ ብር ነው በወር ብርም ከፍለው። ከዛ አንፃር በቃ ከነበረው ነገር ጋር እዚህ ጋር በቤተሰብ ነው ያለቀው። ይሄ መሀል ላይ ደግሞ የሆነ እቃ ብርጭቆ አንስቶ የሚሄድ አይደለም፣ ድርጅት ነው ስጋ ቤት የተከፈተ ያለው አገር ህዝብ ዓለም የሚያውቀው ነገር ነው፣ መሰረት ያለው ነገር ነው እንጂ ተንቀሳቃሽ እቃ ቢሆን ለምን እላለሁ። መኪናው ካም ቢሆን ለምን ብዬ ቼክ ማድረግ እችላለሁ። አይደለም የሚታይ ነገር ነው። ነጋዴ ነኝ፣ ሰጥቼ ተቀብዬ የምሰራ ሰው ነኝ። ሁለት ደግሞ ትላንት ስራው ከአቅሟ በላይ ሆኖ ዘግታው ስለወጣች ዘግታው እየወጣች ሸጣ እየወጣች ስለሆነ ይሄ ሀሳብ ይኖራታ ብዬ አንድ ቃል አስብ አልችልም። ከአቅሟ በላይ ሆኖ እየሸጠችው ያለችው እና ቤት የነበሩት የሁለት ልጆች የአራት ልጆች የአመት ደሞዛቸው አይዲን ያሰራውላቸው እግዚአብሔር አምላክ በሚያውቀው በር ዘግተውባቸው እንደ ባሪያ ይኖሩ የነበሩ ልጆች ማለት ነው። አስቤዛ ደግሞ ሀቡዝ ጨምርሽ ማለት ነው። አስቤዛ እስከ 7 ወር ሙሉ እኔም ከኔ ጋር ተጣልተን ቆሞ አስቤዛ እልክ ነበር ስራው እንዳይበላሽ ከዛሬ ነገ ነገሮች መስመር ይዛሉ በማለት አውርተን በሽምግልናም በሆነ ነገር እንፈታለን በማለት አስቤዛ ቀን በቀን ማለት ነው እስከ አስፈለገ ቀን ድረስ የለም የተባለ ነገር ከአዝመሪኖ ሳይቀር የቡና ጤና ዳም ሳይቀር ፋሲካ ውሽዬ ከ2 ሰዓት በፊት ማስታወቂያ ሰርታለች። ለዛ ሬስቶራንት እሷና በረከት ሰርተዋል ዛሬ። አልሰሙም እንዲህን ጉዳይ ባይዞ በረከት የዚህ አንዱ አካል ነው። የዚህ ጌም ድራማ ተጫዋች በኋላ ላይ አንዱ አካል እሱም ነው። እሱም ብር አለበት። ብር በልቶኛል አቡ በዚህ ጠይቀኝልኛለች። በዚህ አጋጣሚ ማን ነው በረከት ታውቃላችሁ? በረከት ፈርሳች የሚባል አልቅሶብኝ እግሬ ላይ ወርቆ ብር ልኬለታለሁ በዚህ ሳምንት ስጣሉ ብሎኝ ማለት ነው። አበድረው ነው ደረሰኝ አበድረዋለሁ። ቴክስቱ አለኝ ስክሪንሻት ያወራንበት የላከልኝ። ኦኬ በምንድን ነው የላክለት? በባንክ ነው ያስገባህለት? የለም እኔ ዱባይ ነበርኩኝ። እዚህ ሰው መጥቶ ወሰደ። እሱ ጋር ነበርኩኝ እኔ። እንዴ ግን አንተ መቼ ይቅርታ አድርግልኝና ፍቄ መቼ ነው የምትሰለጥነውና በትራንስፈር ማድረግ የምትጀምረው? ካሽ ገንዘብ አንተ ነጋዴ አይደለ እንዴ? ካሽ ገንዘብ ለሰው እንዴ በእጅ ትሰጣለህ? ለሷ 2 ሚሊዮን የመኪናውን 7 ሚሊዮን እንዴ በዚህ በሰለጠነ ዘመን ነጋዴ በካሽ ገንዘብ እኔ ነጋዴ ሳልሆን ለማንም በካሽ ገንዘብ አልሰጥም። ለማንም እቤት ለምትረዳኝ ረዳቴ በባንኳ ነው ማስገባላት። አት ኤንድ ኦፍ ደ ዴይ በሆነ ነገር ተጋጭተን ከቤቴ ብትወጣ ደሞዝ አልከፈለችኝም እንዳትል በባንክ አካውንቷ ነው እያስገባው ደረሰኝ ማስቀምጠው። ይኸው ላይቭን ትሰማለች። ቤቴ ለምትረዳኝ እህቴ እንዴ ያው ምን መሰለሽ ይሄ ካለ መስልጠን ጋር እኮ አይደለም እና በደንብ ነው። የምር ግን ሰው ማመን አለ በዚህ ዘመን ሰው ማመን አለ መሰልጠን ነው። ምክንያቱም ካሽ የሚባል ነገር ከሰዎች ጋር ልትነካካ አይገባም። ገንዘብ ሰው ብድር ጠየቀክ አካውንት ላክልኝ ትላለህ፣ በአካውንት ታስገባለታለህ። ይኸው እናት አካውንት ላከልኝ፣ ስክሪንሻቱ ልክልሻለሁ። አካውንት ልኮልኝ ከዛው ሊሚት ያዘኝ ማለት ነው። መላክ አልቻልኩም። ትራንስፈር ማድረግ የምችለው እኔ ነኝ። እዛን ዱባይ ሆኜ ትራንስፈር እጠቀማለሁ ስልኬ ኢንተርናሽናል አድርጌው ማለት ነው። ከዛ አለቀሰብኝ። የቆጡን የምድሩ አውርዶ ሲያወርድብኝ ሲያለቅስብኝ ወንድሜ ጋር ደወልኩና
መቶ ተወሰደ። እግዚአብሔር ምስክሬ ነው። ስክሪንሻቱ አለኝ፣ አካውንት ልኮልኛል ከነብሩ ጽፎልኝ ማለት ነው። ያኔ ድራም 40 ብር ነበረ። አዎ ግን ከዚህ በኋላ ግን በካሻውንም ልትጠቀም ታስባለህ? ከሰው ጋር አንድ ብር የለኝም ካሽ ብር አሁን ላይ ኢትዮጵያም ላይ የለም። ቢኖርክ ራሱ ካሹን ወደ አካውንት ዲፖዚት አድርገውና በትራንስፈር ነው የምታደርገው። ምንም አይነት ክፍያ መፈጸም ያለብህ በባንክ ነው። አሁን ልጄን አላምናትም አይደለም ሰው አሁን ልጄን አላምንም። አሁን ላይ ልጄን አላምናትም። እሺ ቮይስ ላርግላት፣ ዋትስአፕ አላት። ቮይስ ላርግላትና ቮይስ ካልመለሰች ዳይሬክት እደውላለሁ። በዚህ ሰዓት እሷ ኢትዮጵያ ናት ወይስ ኢማራት? ዳይሬክት ኢትዮጵያ ነው መደወል ያለብኝ ወይስ ኢማራት? የቅን ልቦችን ስልኳ ሁለቱም ይሰራል። አዎ የቅን ልቦችን እጠራዋለሁ፣ ግን እሱ በህግ ኦልሬዲ ይዤዋለሁ ብሏል እኮ። አሁን እኮ ስሙን እያጠፉ ፍቄ የሐረር ሰንጋ ከብቱ የበሰበሰ ከብት የሞተ ከብት ነው የሚያርደው እያሉ የብራንዱን ስም እያጠለሹበት ስለሆነ የብራንዱን ስም ለማጥራት እንጂ ጉዳዩ በህግ ተይዟል። ቅልቦችን እንድጠራው ትፈልጋለህ? እኔ ችግር የለብኝም። ምንድን ናቸው? በህግ ኦልሬዲ ይዛችሁታል። ቅልቦች ተቋም ነው በህግ መያዝ ከፈለግ፣ ግን አንተ ኦልሬዲ በህግ ተይዟል ብለኸኛል። የህግ ባለሙያ እርዳታ ምናምን ትፈልጋለህ ከሆነ በውስጥ አወራቸዋለሁ መጀመሪያ ሀሳቡን። ካልሆነ እዚህ ጋር ያለው ከጥበቃ ጋር ያለኝ ግንኙነት ሰላማዊ ስለሆነ ሽፍትን ማድረግ እችላለሁ። ኦኬ ደስ እንዳለ። ምንም አይነት ግን የህግ ባለሙያ እርዳታ ከፈለግ ቅልቦችን መጥራት ትችላለህ። እሺ አሁን እኔ እሷ ያለችው ዱባይ ነው ቀጥታ የምደውለው ወይስ ኢትዮጵያ? አሁን ዱባይ አለች። ዱባይ ነው ያለችው። ስለዚህ ዱባይ አሁን ዋትስአፕ ላይ ቮይስ አደርግላትና አንድ ራይት ብቻ ከሆነ ኦንላይን የለችም ማለት ነው። ስለዚህ ዳይሬክት እደውልላታለሁ። እሺ